ይታያቸዋል አይደል ወገኖች? ኦኬ አሁን በደንብ አድምጡ ምን እንደሚባል ይታያል። ድምፁ ግን ትንሽ ይርቃል። ቢኒ ትንሽ ከፍ አድርገው። ያ ይሄ ነው ያለው ወገኖች። አይደለም ማርያም እንደዚህ ናት ብለህ ታስተምርና ካንዴ ኤርሚያው በትልቁ ለታፕታፕ እንዲመች ማርያም እንደዚህ ናት ብለህ ካስተማርክ ሰው ምንድነው ኤክስፔክት ያደርጋል ማለት ነው። ማርያም በቃ ተሰማኛለች ገብቷል። ኃጢያቷን ራሱ ለእግዚአብሔር አይደለም የምትናዘዘው እቺ ሴት እየተናገረች ነው። ኃጢያተኛ ነኝ ብዬሽ አይደለም ወይ? እኔ ይሄንን ቪዲዮ ያየው ቀን እንዴት መንፈሴ እንደተበሳጨ በጌታ በኢየሱስ ክርስቶስ ምን አይነት ጥልቅ የሆነ ያጋንንት ስራ ውስጥ እንዳሉ ኦርቶዶክስ አይ ከታች ቁጭ ብሎ መናፍቃን ምን አየለም በቃ ኑ በማስረጃ ኑ ግቡ አስረዱ ስትባሉ የለም በቃ እዛው ጥገን ይዘው ትላለህ ለዘመናት ሙሉ ማለት ነው። ኦርቶዶክስ የሆነ ሰው ብቻ ነው አሁን የምፈልገው። ኦርቶዶክስ የሆነ ሰው ኦርቶዶክስ የሆነ ሰው ብቻ አንድ ቁጥር ጻፉልኝ አስገባለሁ። አትላሲና ልክ እንትን አስገ እሺ አለ የሚለውን አስገባው እስኪ። ኦርቶዶክስ ነው መሰለኝ። ቆይ አሉ አሁን ብቅ ያሉ ማርያም ተለካቻ ብቅ ሌሉ ቢሆን ከዚህ ውስጥ አሁን ከየጥሻው ኑ ኦርቶዶክስ ኑ ግቡ ኑ ስቴችን ማርያም እውን አድርጓት ኑ እንደዚህ የምታስለቅሰውን እንደዚህ የምታስነባውን ማርያም በእኛ ፊት እውነት አድርጓት። ወንድሜ ኦሮ አቤት ገብታል። አይኔ ምን ነው ቆንደና መጣ እንኳን በሰላም ወይ እንዴት ነው ቤተ እምነት መጀመሪያ? አይ እኔ እንትን ላይ ነኝ የእናንተው ነኝ። ሄሎ የእናንተው ነኝ። ሄሎ ምንድን ነኝ? የእንትን ነኝ የወንጌል አገልጋይ ነኝ። ወንጌል አባል። ሄሎ እሺ በቃ ኤርሚን በውስጥ በኩል ጻፍልኝ።
ያ ኤርሚንን ብዙ ጊዜ ጽፌለን ነበርና እንዲያገኘኝ ኤርሚን ላገኘው አልቻልኩምና መልእክትም ጽፋለሁ እንትን ላይ ላገኘው አልቻልኩም። በእናትህ እስቲ አገናኘኝ በእናትህ። ጽፌለን ነበር በውስጥ ፎሎ ችግር እንዴት ላገኘው? ያው እያየህ ነው ጽፌለት ብዙ ጊዜ መልእክትም ፎቶ ምናምን ሁሉ ልኬለት ስልኩንም ጽፌለታለሁና ላገኘው ፈልጋለሁ። እሺ በቃ ችግር የለውም አይቷል ይመልስልሃል። እሺ አሁን ኦርቶዶክሳውያን ብቻ Thank you. እሺ ኦርቶዶክሳውያን አንድ ቁጥር ጻፉልን መግባት የምትወዱ እቺን ማርያም ኑና እውነት አድርጉልን እባካችሁ። የዚች ልጅ ለቅሶ የዚች ልጅ ሲቃ ከአእምሮ ያልወጣ ብሏል። በእውነት ነው የምላችሁ። ዳጌ ስማ ወይ ቀጥል። ወደ ስዕሉ ጠጋ ብለው የሚጸልዩት እንድትሰማቸው ነው። ኦምኒ ፕሬዘንት ላይ ይቻላሉም እንዴ? ሁሉም ቦታ ትገኛለች በአምላክ ፈቃድ ብለው ነበር። አምላክ ፈቃድ ሁሉም ቦታ የምትገኝ ከሆነ እኮ እዛው ቤታቸውም ቢሆኑ ትሰማቸዋለች፣ ወይም ከስዕሉ ራቅ ቢሉ ትሰማቸዋለች። እና ልባቸው ያውቀዋል፣ ወደ ስዕል እየጸለዩ እንደሆነ ያውቀዋል። ልባቸው ወደ ጉዝ ነገር እየጸለዩ እንደሆነ ያውቁታል። ስለዚህ ማርያም ማን ስትላቸው በእጃቸው ጠቁሞ ያሳዩዋል። የታለች ማርያም ብትላቸው አንድ ሰው እዚህ ቦታ ላይ ተገኝተ እስኪ ማርያምን አሳየኝ ብትለው ጠቁሞ በጣቱ ጠቁሞ ያሳያል። ምኑን? ስዕሉ። ለምሳሌ ከለታት አንድ ቀን ባጃጅ ላይ አሉ ማናቸው የተናገሩት ኤርሚ ካለ ያስታውሰኛል። ባጃጅ ላይ ስዕሏን እየለጠፋችሁ አታሰቃያት የተሰቃየችው አይበቃም ወይ? በምንድነው በመድረ በዳ ኢየሱስን ይዘው የተንከራተተችው አይበቃም ወይ? አሁን ደግሞ በየባጃጅ እየለጠፋችሁ ለምን ታሰቃያታላችሁ አሉ። አየህ፣ ስዕሉ ዝም ብሎ ምስል ወይም እሷን ለማሰብ የተሳለ ሳይሆን አማናዊ ስዕል ነው ማለት ነው። ገባ? ሪል ስዕል ነው። በቃ ስዕሉ ስዕልም ሳይሆን እሷ ነች። በቃ ራሷ ነች። ስዕሉ እሷ ነች ማለት ነው። ስዕል ሳይሆን ያናግሩታል። ጠጋ ብለው ነው የሚያወሯት፣ ይተሻሿታል። ምክንያቱም ውሸታቸው ነው። በስዕል ውስጥ የስዕሉን ባለቤት ምናምን ይለዋል እንጂ ማርያምን ያናገሩ እንደሆነ ያውቁታል። በቃ ለነሱ ማርያም ነች። ጠቁሞ ያሳያሉ እኮ። እስኪ ማርያም የታለ እዚህ ጋር ብትላቸው ያችሁት ይለዋል። ገባ? እና የስዕል ባለቤት የሚባል የለም። መላእክቶች፣ ቅዱሳን፣ ሰማዕት፣ ማርያም የሆነ ነገር ባለቤት አይደሉም። በምንም አግባብ ንብረት የላቸውም። ንብረት ይሄ እኔ ነው ይሄ ገብርኤል ነው የሚባባሉት ንብረት የላቸውም። አሁን ማርያም ከላይ የገብርኤልን ስዕል አይታ ይሄን እኔ ንብረት አይደለም ይሄ ገብርኤል ነው አትልም። በቃ ነፍስ ንብረት የላትም። በአጸደ ነፍስ አይደለም ያሉት። አጸደ ነፍስ ውስጥ ንብረት የሚባል የለም። የስዕሉ ባለቤት አትብሉ። የስዕሉ ባለቤት የገዛው ነው። ካልተሸጠ ደግሞ የሳሊው ወይም የሚሸጠው ሰውዬ ነው። እና በቃ እንደዚህ ነው። ሳያውቁት ይተሻሹታል፣ ይነኩታል፣ ጠጋ ብለው ያዋሯታል። ማርያምን ነው እያዋሩ እንዳለ የሚያስቡት እነሱ። እና ባጭሩ ምንድነው መሰለህ ጣዖት አምልኮ ምንለው ሌላ ምንም አይደለም። እንደ ሰው የሰራውን ነገር የሰው ልጅ የሰራውን ነገር ሲተሻሽ ሲያወራው ከፍ አድርጎ ሲሰቅለው ያንን ነገር ከዛ ነገር ኤክስፔክት ሲያደርግ አዶር ሲያረግ በቃ ጣዖት ዴፊኒሽን ይሄ ነው እኮ ሌላ እኮ አይደለም። ምንም የጣዖት ዴፊኒሽን ይሄ አይደለም። በእጅ ቀጥቅጣ የሰራውን ነገር ስታዋራው ከዛ ኤክስፔክት ስታረግ ከዛ ምላሽ ስትጠብቅ ከዛ ወተት ስትጠብቅ ይሄ እኮ ነው። ምን መስሎ ነው የጣዖት ዴፊኒሽን? ሌላ ነገር መስሎ ነው? ሌላ እኮ አይደለም። በቃ እኮ የአዲስ ዘመን አሮኖች ዛሬም አሉ በየቦታው። ከዚህም ከዛም ወርቅ የላቸውም እንጂ አዋተው ቀለም፣ ቡርሽ፣ ጨርቅ፣ መጋረጃ አዋተው ዛሬም ጣዖት የሚሰሩ አሉ። ዛሬም ጌታን በትዕግስት የማይጠብቁ ጌታ በራሱ ጊዜ ነገሮችን ውብና ድንቅ አድርጎ ይሰራል ብለው የማይጠብቁ እሱን ከመጠበቅ ብለው
በጎን የራሳቸውን ጣዖት የሚያቆሙ አሉ። ይሄ እግዚአብሔር የሚባል የሱ ስኬጁል አይታወቅም። ዝም ብሎ በወደደ ሰዓት ይሰራል። እኛ በምንጠይቀው ጊዜ አይመጣም እና እንዘዝህ በፈለግን ሰዓት አድርግ ስንለው አይታዘዝልንም፣ ያዘናል እንጂ። ስለዚህ ለምን እኛ የምናዘው አንሰራም? እኛ እኮ የምናዘው ብንሰራ ልክ የሆነ ነገር ሲያስፈልገን ሄደን መለክስበት፣ ሄደን አምጣ ብለን የምንጠይቀው፣ ወዲያው ውለድ ምንለው፣ ሸረሪት ሲያደራበት ምንጠርግለት፣ የሚሰቀልበትን ቦታ እኛ የምንመርጥበት፣ ሳሎን ይሻላል ምግብ ቤት ይሻላል፣ የማይሸከመን የምንሸከመው፣ ከመሰበር አደጋ የምንጠብቀው የማይጠብቀን። በቃ አየህ፣ ሰው ፊቱን ከእግዚአብሔር ሲያዞር ጣዖት ይሰራል ማለት ነው። ምንም ሌላ የጣዖት ዴፊኒሽን ሌላ እንዳይመስላችሁ የሆነ ቀንድ ያለው የሆነ እንትኑ ፊቱ ጠቁሮ እንትን ያለ ምናምን ነገር አይደለም ጣዖት ማለት። በቃ ራስህ ጠፍጥፈህ እንትን ብለህ ከአይምሮ ጭማቂ በወጣ ነገር ተሰርቶ እዛ ፊት የምትንበረከክለት ነገር ማለት ነው። ምን መስሎ ነው ጣዖት ሲባል? ግን ቆይ ሌላ ምን መስሎ ነው? ቆይ ጣዖት ሲባል የሆነ ሰይጣን ነው እንዴ ብታስበው? ምን መስሎ ነው? ሂድ እስኪ ታይፕ አድርግና ቼክ ምንድነው አይዶል ማለት ምን ማለት ነው? ጣዖት ማለት ምንድነው ብለህ እስኪ ጉግል ላይ ሰርች አድርገው። እንዴ የዚህ ዘመን እኮ ሰው ነው እኮ እንዴ። ባለፈው እነሱ ቤት ገብተን ስናወራ በተአምራት የሚደረግ ነው ልናብራራላ አልቻልም ማለት ከገሃነመ እሳት ስለማርያም ስለማውጣቷ። በመጀመሪያ የማርያም ምልጃ ተአምር አይደለም። የማርያም ምልጃ ትምህርት ነው፣ ትምህርት እንጂ ተአምር አይደለም። ያው ስለማያስወሩኝ ቻሌንጅ ያደረኳችሁ ቤት ቁጥር መጫጫ ስለጀመሩ ስለሚያስወጡኝ ጸጥ ብዬ ሰማችሁ። ይመቻችሁ። ዋናው የምንፈልገውን ነገር እንትን ብለናል። ዛሬ ላይም መጠየቅ ስትፈልጊ አይኑ እንደሚያምታቱሽ አውቃለሁ፣ እንደሚሸውዱሽ። አሁን እጂ ሄደሽ ጠይቂ አልኩሽ፣ ብትጠይቂም አይነግሩሽም። አምታተው ፕሮፊት የሐሰት ትምህርት ጃኖ ነው ብለው የሐሰት ትምህርት ሸማ፣ የሐሰት ትምህርት ካባ ማለት ነው። ትውፊት ማለት ተበብሎሽ ማለት ነው። በቃሉ ያልተፈተተ ትውፊት፣ በቃሉ ያልተመዘነ ትውፊት የሐሰት ትምህርትን የምትሸፍኑበት ካባ ነው። ማንም እንዳይጠይቃችሁ እዛ ውስጥ ጀቡናችሁ ታስቀምጡታላችሁ። ከላይ ሲታይ ቅድስና ያለው ይመስላል፣ እውነት ያለው ይመስላል፣ ህይወት ያለው ይመስላል። እንደ ልብ ግን ማኒፑሌት ለማድረግ ይመቻል። ተበብሎሽ ስዕላት ምናምን የሚሉ ነገሮች በጠቅላላ ጀቡኑ ለማስቀመጥ ይመቻል። ሐሰት ትምህርትን እንዴት ስትል ማስረጃ አያቀርብም፣ ግን ከአባቶች የመጣ ይላል። ማን ነው አባት ያልከው ሰውዬ? ምን መረጃ አለ? ነበርክ በቦታው? ነገ ተሰሙናላችሁ። ነገ በደንብ እናወራለን ይሄን ነገር ዮኒ ቤት በደንብ። እኔ ልክ እንደ ዩኒቨርሲቲ እንትን እየተዘጋጀሁበት ነው። ይሄ ምንድነው ፕሬዘንቴሽን እንደምታቀርቡት ማለት ነው። በጣም ብዙ ነገር አዘጋጅቻለሁ። ጌታ ቢፈቅድ ሌሎች ወንድሞችም ይኖራሉ፣ እኔ ኤርሚ ያሉ እንሄድበታለን። በቃ ትውፊት በሚል ሐሰት ትምህርታቸውን እዛ ውስጥ ብቻ ነው ማቆየት የሚችሉት። ምክንያቱም አዲሱ ጀነሬሽን አሳየኝ ማለት ጀምሯል። የት ጋር ነው ያለው? ጥቅስ ስጡኝ። ጴንጤ ያጨናነቀኝ ነው፣ አንገቴን እያያዘኝ ነው። የት አለ መጽሐፍ ቅዱስ ላይ የሚለው እያለኝ ነው። ስለዚህ አይሰጡትም። በቃ እንግዲህ ብለናል። አንተ ከአባቶች ትበልጣለህ እንዴ? የቱ አባት ነው እንደዚህ ነገሩት? ምን መረጃ አለ? ማን በቦታው ነበረ? በቃ ኢየሱስ እንግዲህ ወገቡ ሲወጋ፣ በቃ ጎኑ ሲወጋ ደም ተፈናጠቀ፣ አይነ ስውር ነበር፣ አይኑ በራ። በቃ እንግዲህ ስነግር ስማ እኮ ከማን ሰምታችሁት ነው? በቦታው የነበሩ ሐዋርያቶች ይሄንን አልዘገቡትም፣ አልጻፉትም። ይሄ ነው እንግዲህ ከመናፍቆች ጋር መዋል ጀምረሃል ማለት ነው። አየህ፣ ልረዳ፣ ልገንዘብ፣ ልወቅ፣ ማስረጃ ስጡኝ ማለት ምንፍቅና ነው። በቃ ስለዚህ ትውፊት ውስጥ ተደብቀዋል። የሌለ መጽሐፍ ቅዱስ የሌለ ትምህርቶችን በመጠቅላላ ትውፊት ውስጥ ተደብቀዋል። እስኪ በጴንጤኛ እናርገውና አላቅም በቃ ፓስተር ከሌ ብሎኛል ከአባቶች የመጣ ነው ፓስተር ከሌ ነግሮኛል ብል ያስኬዳል እንዴ? ማን ነው ፓስተር ከሌ? በመጀመሪያ ከየት ሰማው? ምን መረጃ አለ? ከቃሉ ጋር እኮ ይጋጫል። እንዴት ሊሆን ይችላል? እንዴት ዓለማዊ ያልተጠመቀ አረማዊ አሕዛብ የሆነ ሰው የእግዚአብሔር መንግስት ይወርሳል? ወይም ደግሞ ከመንግስተ ምንድነው ወደ መንግስተ ሰማያት አስገባዋለሁ ወይም ከገሃነመ እሳት አድነዋለሁ ሲል እንዲህ አይነት ተረት እንዴት ነው ይሄ የሚሆነው? ከቃሉ ጋር እኮ ድብን አድርጎ ይጋጫል እኮ። እንዴት እምነት የሌለው ሰው መንግስተ ሰማያት ይገባል? የጌታን ትእዛዝ ያልፈጸመ ጥምቀትን ያልፈጸመ ሰው እንዴት ልታዘዝም ያለ ሰው እንዴ ተጠመቅ ብሎ አልጠመቅም ያለ ሰው ይገባል የእግዚአብሔር መንግስት? አይገባም። የጌታን ትእዛዝ ያልፈጸመ አይገባም። ጥምቀት ሊያድን ይችላል፣ የጌታን ትእዛዝ ግን አለማክበር አያድን።
ትዕቢት ነው። አልጠመቅም ማለት አያድንም። ኦፍ ኮርስ ይሄንን አታውቅም እንዴ? የጌታን ትእዛዝ ካልፈጸምክ ትዕቢተኛ ከሆንክ ኦፍ ኮርስ ምን ጥያቄ አለው? ግን ችግር የለውም። በትውፊት ግን ትድናለህ። ቅብብሎሽ ማለት ነው። በቅብብሎሽ ትድናለህ። ማን ነው ለማን ያቀበለው? የቱ አቀባዮቹን እንግዲህ እናውቃቸዋለን። እንግዲህ ዋና አቀባዮች የሚባሉት ሐዋርያቶች ናቸው። ከጌታ ስለት ከነሱ ጭቄት ተቀበልከው መናፍቅ ይልሃል። እሺ ቢኒ እንግዳ ከገባ ከእንግዳ ጋር ቀጥል። ብዙ ማለት ይቻላል። ነገ በደንብ ስለምንለው በደንብ ትሰሙናላችሁ። በደንብ ማለት የምትፈልጉም ከኛ የተሻላችሁ ሰዎች ትኖራላችሁ። እድሉ ካለ ገብታችሁ መናገር ትችላላችሁ። ግን በደንብ ነው የሚፈራርሰው ነገር በደንብ በቃ ኦርቶዶክሳኖች ሄዳችሁ ምንም እንድታረጉ አይደለም የምንፈልገው። እኛን መልሳችሁ መሞገት የምትችሉበትን ስንቅ ሄዱና አባቶችን ጠይቋቸው። እየኮረኮመ አናትን እያለ ያባርራል። የመጨረሻ ማስጠንቀቂያ ይሰጣል። ከዚህ ልጅ ተጠብቁት ተብሎ አድማይ ይበተንብሃል። አፉን ከፍቶ አይደለ አክሊል ባለፈው ዋጋውን የሰጡት ምን ብሎ እኔ እንዴት ዮሐንስ አፈወርቅ ምንድነው ሄዶ የሴቲቷን ብልት ሳመ ይሄ እንዴ ለህሊና እኮ ይከብዳል ሲል ነው አይደለ ያጠናገሩት የታክሲ ተራ ልጆች ያሉት። ያኛውን ተነሳና እንዴ በደማስቆ ማርያም የተገናኘ ማነው ሳውልን የተገናኘችው ማርያም ናት እንዴ እኔን አልቀበልም ሲል አጠናገሩት። እሱንም የታክሲ ተራ ልጅ ተባለ። እሱም እዛ ሊስት ውስጥ ገባ። ያጥም ይድረሰኝ ብላ መጣች። የአዲስ ሳም ደግሞ ሚስተር ጉግል ማን መንፍቆ ማን ይቀራል ብሎ እንዴ እስኪ እኔ ሜድርሽ የለምን እንትን ልበል ብሎ መጣ ሊሟገት ማለት ነው። አንድ እውነት እንኳን እስኪ በህይወቴ ላውራ ብሎ አረ የሸዋ ሰዎችን ምናምን እንዴ ሲል አጠናገሩት። እሱን እስኪ ወንድ ኮንክ ሄደ ጠይቅ። ስለዚህ ያለ እድል ምንድነው? በቃ እኛ ወንጌል አማኞች ጋር መጣ በቪዲዮ በመረጃ ከእግዚአብሔር ቃል ቦታው ተከፍቶልህ ይሰጣል መረጃው። ያለ እድል እኛ ጋር ነው። በቃ ያለ እድል እውነት ያለው እኛ ጋር ነው። አሳይ ስንባል ከፍተን እናሳያለን። ተበብሎሽ ምናምን ብዬ አልፎግርህም። ፓስተር ከሌ ነግሮኝ ነው አይደለም። ነብይ ከሌ እንዳለው አይደለም። ማን ነው ነብይ ከሌ? የራሱ ጉዳይ። ጴንጤ ቢሆን ባይሆን እኔ ምን አገባኝ? ሉተር እንዳለው ይለኛል እንዴ? ሉተር ያለውን የት ጋር አምጣው? ቴብል ቶክ ምናምን ብለማ አትሸውድም። ሉተር ስላለ ፋይናል ነው እንዴ? አይደለም። we respect all church fathers but that doesn't mean እምነታችን በእነሱ ላይ ተመስርቷል ማለት አይደለም። መረጃ እንጠይቃለን። ሉተርም ሲያወራ ከእግዚአብሔር ቃል ማስረዳት አለበት። ለተናገረው እግዚአብሔር ቃል የሚደግፈውን እግዚአብሔር ቃል ማያያዝ አለበት። ሉተር ነው እንዲያለው በቃ ሉተር ካለማ ይጾክ ያለ ጣጣ የለውም የሚባል ነገር የለም። ሪስፔክት ሌላ ነው። ዝም ብሎ የወረደውን ሁሉ አሜን አንልም። ዛሬ ድረስ ነው አሜን የማንለው። ማንም ተነስቶ መድረክ ላይ የተናገረውን ሁሉ አሜን አንልም። እንደ እግዚአብሔር ቃል መሆኑ ቼክ እናደርጋለን። አሁን ምን መሰለህ እኮ ጴንጤ የመጣ ሐሰት ትምህርት ላይ ከሚደነፋብ የሚሻለው ምንድነው? ሂድና የት ቦታ ነው ማን ወቅቶ ነው የት ቦታ ነው የሱ ደም ተፈናጥቆ አይኔ የበራው 2 ሰዓት ባለ መድኃኒት ነው እንጂ ሰዓሊ ሆነ እንዴ? ደግሞ እስኪ ይሄንንም እንደው የሚነግረኝ ጥሩ ነው ብንማማር። ሉቃስ ምናምን ትለኛል እንዴ? የት ከማን ነው ሐዋርያ የተቀበልከው? ይሄኛውን ዘመን ላይ ያለ ትውልድ አትሸውደው ነው የምልህ። አትሸውደው ማለት ከማን ጋር የታገለን እንደሆነ እናውቃለን። አቅም አላችሁ፣ ህዝብ አላችሁ። ቃለም ብቻ አይደለም እኮ እናንተ ጋር ያለው መሳያው ብሩቱ ብቻ አይደለም ያላችሁ። ምድረ ሰዓሊ ነጋዴው ከእናንተ ጋር እንደሆነ እናውቃለን። አፍሻት ሻማሻጭ ከማን ጋር ከሚሊዮን ነጋዴዎች ጋር ነው የምንታገለው። ከብዙ ካህናቶች ጋር ነው የታገርን ያለው። ለምንድን? እንጀራቸው ነው። እነሱ እንጀራቸው ነው፣ እኛ ህይወታችን ነው ወንጌል። ከማን ጋር የታገልን እንደሆነ እናውቃለን። ግን መሞት ካለብን እንሞታታለን እንጂ በዚህ ጨለማ እስካሁን ያመጣችሁት ዙር ይበቃችኋል። ከዚህ በኋላ ግን አትነዱትም። እሱ በቃ አለቀ። አሁን መቆም አለበት። እዚህ ጋር ይቆማል። እንዴት ነው የሚቆመው? ህዝቡ ይጠይቃቸዋል። በአክብሮት ትመልሱለታላችሁ። ብለናል ብሎ ነገር የለም። ያ ሰውዬ እንዳለው ብያለሁ ዘመን ያበቃል። 1 ደቂቃ ተጨማሪ እናገራለሁ። ብያለሁ ዘመን ያበቃል። ከየት አመጣኸው? ከየት ተቀበልከው? ሐሰት ትምህርትን የምትደብቅበት ካባ ሆኗል። ቀበብሎሽ ትውፊት በቃ እንደዚህ መደበቅ አትችልም። ብዙ ዘመን ተደብቃል። አሁን ግን አትችልም። በጣም በቂ ነው። እስካሁን የበላው እስካሁን የዘረፍከው እስካሁን ያምታታው በክህነት ስም ይበቃል። አሁን ሪስፔክትፉሊ አትሊስት ለምዕመናኖች መመለስ አለብህ። ቦታውን ክፍሉን ማስረጃውን አያይዘህ ነገ ትሰሙኛላችሁ። አሁን የማልነግራችሁ ነገር አለ። ነገ እናወጣዋለን። አይኖ አኬ ላይ የደረሰውን ስታይ፣ ኢዮብ ላይ የደረሰውን ስታይ፣ ጋዴሳ ላይ የደረሰውን
ፕሮቴክት ያደርጉኛል ካልካቸው ቀሲስ እንደዛ አይነት ስድብ አትጠብቅም። ግድ የለም ተሰደብ፣ ጠይቅ፣ እውነቱን ይሻላል። ተሰድበ እውነቱን ብታቅ ይሻላል። የታክሲ ተራ ልጅ አይደለም የአውቶቡስ ተራ ልጅም ይበሉ። ግድ የለም ተሰድበ ጠይቅ፣ እውነቱን አውቀህ ብትሄድ ይሻላል። ደና አድርገው ሲያስገቡላቸው ነው አይደል? ሌላው መጠየቅ አቆመ። ይፈራ እንዴ? እዛ እርስ በርስ እዛው መጠየቅ ጀመሩ። እየመጣች ልደትን ነው የምጠይቀው፣ እየመጣች ፈለገን ነው የምጠይቀው። ሁለቱም ስለ አድኖ የሚባል የለም እያሉ ያሻቸዋል። ተመልከት እንግዲህ ደግሞ በካህናት ሲሰቃይ የኖረ ህዝብ ደግሞ አሁን ደግሞ በቲክቶከር መሰቃየት ጀመረ። አስቡት እንግዲህ መቼ ነው የሚያርፈው ይሄ ህዝብ? አሁን ቢያንስ እነዚህ ወጣቶች ናቸው፣ እነዚህ አይፎግሩኝም ብላ ልጅቷ በካህናት ስትታለል ስለኖረች አሁን ይሄ ወጣት ልጅ ድረክት ውሸት ድብን ያለ ውሸት ሲያቃጠለው ሲያናድደው ስላየው አትሊስት እሱም እንደኔ ቪክቲም ስለሆነ አትሊስት ይረዳኛል ብላ እንተ ጋር ስትመጣ አንተም ዋሻት ስላድኖ አይባልም። ይሄ ነገር እኮ ብዙ ጊዜ አስተማርንበት፣ ብዙ ጊዜ እኮ ተናገርን። ምንድነው ለምን የማትሰሙት? ምንድነው ችግራችሁ ብለህ በል አንተም ዋሻት። ልደት ቃል ሲዋሻት ሄደችና እሺ ፈለገ ቢያንስ ደግሞ የሆነ ነገር ይነግረኛል ስትል እሱም ስላድኖ የሚባል ነገር የለም ቅዱሳን ስላት ነው የሚባለው አለ። ያው መጨረሻው ጽዋው ሞላ። ኤርሚያስ ጋር ተገናኘ። እንዴት ነው ሲለው አይ ቤተክርስቲያንሽ ትክክል ነው ተሳስቻለሁ አለ። የግድ ኤርሚያስ መምጣት አለበት? የግድ ወንጌላዊ አማኝ መምጣት አለበት ሐሰት ትምህርታችሁን እንድትጥሉት? ልጅቷ ግን አንተን አምና ቀጥላለች ህይወቷን። አሁን ዋሻት፣ አንተም ዋሻት። ነገ እንዴት ነው የምታምንህ? ነገ እንዴት ነው የምታምንህ? ስለዚህ ያለው ድል ምንድነው መሰላችሁ? ለነፍሳችሁ ስትሉ አሁን ቀጥታ ሄዳችሁ መረጃውን መጠየቅ አለባችሁ። ለሚያወሯት ቅብብሎሽ ውስጥ ለደበቋት ለእያንዳንዷ ነገር መረጃ መጠየቃል። መረጃ የማይቀርብ ከሆነ እጅህን ጭንቅላት ላይ ሰላም አድርገህ ሰላምታ ሰጥተህ ከዚህ አይነት ተረት ራስን ማግለል ነው ያለብህ። በቃ አይ ይመቻል ዳግዬ ተረት እኮ ያዝናናል ያስቃል እኮ ምትልና ኖርበታለሁ ኖርበታለሁ ቆሜበታለሁ ሰምጥበታለሁ ካልክ መብት ነው። አባቴ ሲዋረድማ ዝም ብያ ላይም አብሬ ዋረዳለሁ ብለህ ዝም ብለህ የቤተ ክርስቲያን ቲፎዞ የምትሆን ከሆነ ይመችህ። ቲፎዞ ሽልማት የለውም፣ ዋጋ ትከፍልበታል። ቀጥል ቢኒ። ቴንክ ዩ። ዳግሻይ አሸር መጣ ወገኖች። እሺ ዞር ብዬ ነበረ፣ በጣም ይቅርታ። ተባረክ ዳግሻይ፣ ጸጋ ይብዛልህ። ኦኬ አይገቡም አይደል? የገባ ሰው የለም። ለመንን አስለመንን ተማጸንን የለም አበደን ብለዋል። ኦኬ አንዳንድ አማኞች እዚህ ገዝታ ተላኩ። እሺ ወገኖች በቃ ላትገቡ ተላኩ። ኦኬ አንተ ሰው ዛሬ እቀበልሃለሁ፣ ከዚህ በኋላ ግን ዛሬውኑ ነው ብሎክ ማድረግ። ሌላ አጀንዳ ከሌለ ማለት ሁሉ ቀን ነው የምትልከው። አረ ነው ከየት ቤተ እምነት እንደሆንክ ማወቅ ፈልጋለሁ። እሺ ፊሊሞን እያወራ ነው። ሄድፎን አድርጓል መሰለኝ ኤርሚ። ሄድፎንህን ቀለ ወንድማችን። ፊሊሞን በደም አስታኪዬ ነው ያስቀመጥኩት፣ ብሎክ ላደረገ ማለት ነው ካላወራ። ኦኬ ጎ እዚህ ቤት ውስጥ እንዳትፈቱት ይሄን ሰው። ኦኬ እንዳትፈቱት ማንም ሰው ፊሊሞን ወንድሙ የሚባልን ሰው ማንም ሰው እንዳትፈቱት። ሞዴሬተሮች በጣም ነው ሁሉ ቀን የሚልከው ገስት። እሺ ከገስት ላይ ያላችሁ ሰዎች ራሳችሁ ወረዱ። ብሎክ ለመደረግ ካልፈለጋችሁ የወንጌል አማኞች ሆናችሁ በማይመለከታችሁ አርዕስት ላይ ለማውራት የምትፈልጉ ሰዎች ማለት ነው። ኤርሚ ይቅርታ፣ ነገ እያልኩ እያወራሁ ነበር ከኛ ጋር ገና ለካ ኦልሬዲ ተወጥቷል። ለካ እኛ ጋር ማታ ስለሆነ ነው ነገ ያልኩት። በኢትዮጵያ ዛሬ ነው የሚባለው መሰለኝ፣ ወይም በአውሮፓ ዛሬ፣ በእኛ ነገ።
ሰዓትንም ጨምረበት ነገር እንትን እሺ ማስታወቂያ እንነግራቸው። ከዚህ ይሰራል። ፕሮግራም ማለቂያ በፊት በስቶሪ ላይ እንነግራቸው። እናስቀምጣለን። እሺ ቤኪ እነግራቸዋለን። አንዴ ጠብቁንና እነግራቸዋለን። ኤርሚዬ ስላለ ይነግራቸዋል። ኤርሚ አለ? አይሰማኝም ድምጻችሁ። እያወራሁ ነበር እኮ በጣም ይቅርታ። ሰዓቱን ኮንፈርም ብታደርገን እያለን ነበር። እሺ ቀጥል። ሰዓቱን አላውቀውም። ዮኒ ዛክቴን አልነገረኝም፣ ግን የኢትዮጵያ ምሽት ነው። የዮኒ ጋር ኖቲፊኬሽን እንዲመጣላችሁ አድርጉ። እሱ ቤት ስለሚከፍት ወይ ደግሞ ዳግሻን ወይ እኔ ጋርም ፎሎ ካረጋችሁ ኖቲፊኬሽን ይመጣላችኋል። እና የኢትዮጵያ ምሽት ነው። እኔ ጋር አይ ቲንክ ጠዋት አካባቢ ነው የሚሆነው። ዳግሻም ጋር ጠዋት ወደ ረፋፋ ዳካ ይመስለኛል። እሱም ጋር ለእኔና ለዳጊ ነገ ነው። ለእኔ ለዳጊ ሊሆን ነገ ነው። ነገ ማለት አሁን ኢትዮጵያ አሜሪካ ምሽት ስለሆነ ማለት ነው፣ ሌሊት ስለሆነ ነግቶ ረፋፋ ዳካ አካባቢ ላይ ነው። በኢትዮጵያ ግን ዛሬ ምሽት ነው። ኢትዮጵያውን ቅዳሜ ጠዋት ስለሆነ እኔ ጋር ቅዳሜ ምሽት ነው። ቅዳሜ በኢትዮጵያና በመላው አፍሪካ ምሽት ነው። ዛሬ ምሽት ነው። ዛሬ ቅዳሜ ምሽት ማለት ነው። ቅዳሜ ምሽት በተለይ አንድ እስቲ ብዙ ቪዲዮ ነው የምሰማው ስላለ አንድ ሆምወርክ ልስጥ። እስቲ አንድ ሰው ዶንኪ ቲዩብ ላይ ገብቶ ስለ ዮኒ ማኛ በተነገረበት እዛ ለኛ ለስዕሉ መልስ ብለው ይሰጡበት ላይ እሱ ላይ አቡነ ተክለ ሃይማኖት ከኤልያስ ጋር እኩል ነው ብሎ የሚለውን ክፍል ደቂቃውን ብቻ አይቶ የሚነግረኝ ሰው ካለ በጣም ሜሴጅ ላይ የሚጽፍልኝ ሰው ካለ ባለውለታዬ ነው። ብዙ ቪዲዮዎች ስለምሰማ እናንተ አውሩ፣ እኔ ልፈልገው። ቆይ ያ ፕሊዝ። ኦኬ ጸጋ ይብዛላችሁ። ስለዚህ 19ኛው ደቂቃ ላይ እርግጠኛ ነሽ? እርግጠኛ ነሽ እህቴ? ኦኬ 19ኛው ደቂቃ። እሺ ቤተክርስቲያን ማን ይበልጣል? ኢየሱስ ክርስቶስ። አይሁድ ኢየሱስ ክርስቶስን እኮ እንደ ብራና ወጥረው በመስቀል ላይ ሰቅለው ምራቅ ሲተፉበት ነው ያሉ አይደል? ምን አደረጋቸው? በጦር ሲወጋው ለእንጂኖስ እኮ ደሙ ተፈናጥቆ አይኑን አላበራለትም። በወንጌል ላይ አልተጻፈም? ይሄንን የጻፍሽው ሴት አይ ቲንክ ወይ መንፈሳዊ ጆሮችሽ አልተከፈቱ ወይ መንፈሳዊ ዓይንሽ አልተከፈተም። ኢየሱስና ተክለ ሃይማኖትን ለይተሽ እንኳን አታውቂ እና ቴንክ ዩ። እሺ አቢባሻ ደግመህ እንዳትልክ ወንድምዬ። አቢባሻ የምትባለው ወንድም ማለት ነው። ደግመህ ገስት እንዳትልክ። ኦኬ ቴንክ ዩ። በተለይ ነግራቸዋለሁ፣ እንደዚህ የምታገለግሉ ወንድሞችና እህቶች ከሆናችሁ በእኛ በወንጌላውያን አማኞች የተለያዩ አብያተ ክርስቲያናት ላይ የምታገለግሉ ከሆነ አስቀድማችሁ በውስጥ ተዋውቁኝ ብያችኋለሁ። እኔ እንድታገለግሉ ፈልጋለሁ። ግን እንድታገለግሉ እዚህ ስንፈልግ ከእውነተኛ ቤተክርስቲያንና በእውነተኛ ትምህርት ላይ ያደጋችሁና በእውነተኛ ቤተክርስቲያን ላይ ያላችሁ መሆናችሁን ማረጋገጥ ፈልጋለሁ። ብዙ ይቅርታ አድርጉልኝ ለዚህ ቋንቋ፣ ብዙ ወስላቶች ወደ እኔ መጥተው ብዙ ጥፋት አጥፍተዋል። ከዚህ በኋላ እንደዚህ ብሎ ነገር የለም። ዳዊት ደግመህ ከላክ በቃ አታየውም፣ ይሄን ፔጅ ማለት ነው። ፎሬቨር አታየውም። ብሎክ አድርጌ ያስወጣለሁ። ፎሬቨር ተናገሩ። እውነቱን ኤርሚያስ አበበ
ዩቲዩብ ላይ ብቻ ነው የምታይ ማለት ነው በቪዲዮ። ስለዚህ የምነግራችሁን ስሙ ወንድሞች እናቶች፣ የወንጌል አማኞች ወንድሞች እናቶች ከሆናችሁ ኦኬ፣ እናንተ ወንድሞች ናችሁ፣ እህቶቻችን ናችሁ። ከኛ ጋር እዚህ ለማገልገል የምትፈልጉ ከሆነ በእውነተኛ ትምህርትና በእውነተኛ አብያተ ክርስቲያናት በእውነተኛ ትምህርት ለማደጋችሁ በእውነተኛ አብያተ ክርስቲያናት ለመሆናችሁ ማረጋገጫ ፈልጋለሁ። ይህንም ደግሞ በውስጥ ማውራት አለብን። ብለህ አፖስትል፣ ኢቫንጀሊስት፣ ፓስተር፣ ፕሮፌት ብለህ ስላልክ አላስገባህም። ምክንያቱም የአንዳንዶቻችሁ ህይወታችሁ ሁሉ ጭምር አደጋ ውስጥ ስላለ ማለት ነው። ይሄ ዓለም የሚያየው አማርኛ ቋንቋ መናገር የሚችል ኤርትራዊና ኢትዮጵያዊ ሁሉ ጭምር የሚሰማው ፔጅ ነው እዚህ ያሉ አገልጋዮች ማለት ነው። ኦኬ ቴንክ ዩ። ለማገልገል ከፈለጋችሁ በውስጥ መስመር መጀመሪያ አውሩኝ። በውስጥ መስመር አውሩኝና ተዋውቀን በቤተ ክርስቲያን ካላችሁ በቃ መብታችሁ ነው፣ ማገልገል ትችላላችሁ። ኦኬ እግዚአብሔር ይባረክ። ያ እሺ ዳዊት ኦኬ ቅጣቴ በጣም በሜዶንና በፋርስ ሕግ እንደሚባለው ነው የማይቀየር ማለት ነው። ያው በቃ ሄድከ ማለት ነው። ዳዊት በለጠ ሄድከ በቃ። ይሄን ቤት አታየውም መቼም ቢሆን። ዩቲዩብ ላይ እዛ ሲያስቀምጡ እዛ ታየዋለህ፣ እዛ ትሰማለህ እንጂ እዚህ ጋር መታ አታየውም። ኦኬ ጌታ ይባረክ። ወንድሞቼ እናቶቼ እንግዲህ ምን እያልን ነው? እኔቺ ግዝቷና ማስፈራሪያዋ ስላለች በተለይ ግዝቷ ስላለች ገብተው አያወሩም እና እግዚአብሔርን እጅግ አድርገን እናመሰግናለን። ግን ምንድነው ማድረግ ያለብን? ትውልዱ እየሰማ ነው። ቀደም ወንድምነት ቪዲዮም እያሳየ ነበር። እሱንም ቪዲዮ በደንብ አልተነጋገርንበትም። ከዚህ በኋላ በደንብ የምንሰራበት ይሆናል። በተለይ ሲራክ ደግመህ እንዳትልክ። ዛሬ በጣም ብዙ አማኞች እንትን ብላችኋል። እንትን እንዳትሉ እሺ። ኦኬ ሎክ በቤተ ክርስቲያን የሚነሱ መጽሐፍቶች ላይ እንደዚሁም በመጽሐፍ ቅዱስ ላይ ሁሉ ጭምር ሳይቀር ቀርበው መነጋገርን እኔ እውነት ለመናገር ለማናደድ ፕሮቮክ ለማድረግ አይደለም። ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመኗ እርዝመት ሩቅ የመሆኑን ያህል ህዝቡን በእግዚአብሔር ቃል አላስታጠቀችውም፣ አልመገበችውም፣ አላሳደገቻቸውም። ለበበሉ የዘመኗ ርቀት ከኛ ከወንጌላውያኑ በእድሜ ዘመን በምስረታ ማለት ነው እቀድማለሁ ጥንታዊ ነኝ ብላ ብትልም ሙግት ክርክር አናነሳም እሱ ላይ እሺ። ግን የዘመኗ ርቀት ሩቅ የሆነውን ያክል ህዝቧ ግን የእግዚአብሔርን ቃል መጽሐፍ ቅዱስን እንኳን ቅድም ወንድምነ ብሩኬ ሲናገር መጽሐፍ ቅዱስን ከጸሎት መጽሐፍ ተለይተው ማያቅ ምእመናን ነው ያሉት። መጽሐፍ ቅዱስሽን እስኪ አምጪ ብለህ ብትላት መዝገበ ጸሎት ጉማጅ የሚያለው መጽሐፍን የማሳየ ወንድሜ ትተዋለህ አትተውም? ወንድሜ በሚዩት ልለፍህ፣ በሚዩት አልፌ ያለው ለዛሬ ማለት ነው። እና ወንድሞቼ መጽሐፍ ቅዱስን እንኳን ለይታ አታውቅም፣ ወይ ደግሞ ለህዝቧ መጽሐፍ ቅዱስና የጸሎት መጽሐፍትን ለይታ አልነገረቻቸውም። ቢያውቁም ጥቂት አገልጋዮች ናቸው የሚያውቁት። አሁን የገባኝ እኔ የእውነት ለመናገር እኛ ዝም ብለን እኔም ከዚህ በኋላ ማረጋው ማለት ነው ኑ ግቡ ብያለልም እንደውም እንደዚህ አይነት ፕሮግራም ነው ማረጋው ከዚህ በኋላ እንደዚህ ረጅም ሰዓት አንቆይም፣ እነሱም ሊገቡ ስለማይችሉ ማለት ነው። ኦኬ አንድ ፕሮግራም ይዛለሁ። ፕሮግራሞችን በደንብ አደራጅቼ እኔ
ፕሮግራም ይዛለሁኝ ማሳየት ያለብኝን ገጽ ካሜራ ከፍቼ ገጽ ከምዕራፍ ገልጬ ያሳይና የምናገርበትን በእግዚአብሔር ቃል ከተናገርኩ በኋላ ወንድሞቼ 1 3 4 አገልጋይ ወንድሞች ሙሉ 8ቱም ገስት እዚህ ላይ አገልጋይ ማነው የማይናገሩ ሰዎች አላስቀምጥም። እኔ እናገርበታለሁ። ከዛ 4 ወይ 3 ወይ 4 አገልጋዮች ሐሳቡ ላይ በተናገርበት ላይ ሐሳቡ ላይ ሐሳብ እንዲሰጡ አድርገን ላይቭን ዘጋዋለሁ። ዩቲዩብ ላይ በጥንቃቄ በስርዓት እንዲቀመጥ ይሆናል። ወደ እኔ ዩቲዩብም ላይ አስቀምጣለሁ። ከዚህ በኋላ አንድ ነገር እየሰራው ስላለ ነው። ሰሞኑን ከአንድ ወንድም ጋር እያወራሁት አለ። እሱን ከሰራው በኋላ ዩቲዩብ ላይ ይቀመጣል ለትውልድ መቀመጥ ስላለበት። ከዛ እታች ሆኖ ኮሜንት ላይ አስገቡኝ ብሎ ቢል ሲናፍቃቸው ይቀራሉ ኦርቶዶክሳውያን። እዚህ ቤት ላይ ገብተው ከዚህ በኋላ አይነጋገሩም ማለት ነው። እታች ሆኖ ይሰማሉ። እንደው የሚገቡ አንድ አመለሸጋ የሆኑ ልክ እንደነ ዲያቆን ስዩም አይነት እንደነሱ አይነት የቀድሞ አይነትም ወንድም እንደነሱ አይነቱ ገብተው ያወራሉ። ይሄ ማናቀው ዝም ብሎ የሰፈር ላይ ጎረምሳ ጫታም ትውልድ ሁሉ መጥቶ እኛ ላይ መደንፋት የለበትም። ምንም እውቀት የላቸውም። መጽሐፍ ቅዱስን አያውቁም። የራሳቸውን መጽሐፍት አያውቁም፣ አያውቁትም። ስለዚህ በቀጥታ እነኚህን እናደርጋለን ማለት ነው። ኦኬ አሰራር ሲስተሜ ልቀይር ነው። ለምሳሌ አይዶን እስቲ እንደዚህ ስቀይር ማን እንደሚቀንስ አላውቅም። አይዶን ነው ከቀነሰ አይዶን ነው እንግዲህ ይቅርታ ወገኖች፣ አይቀንስም ማለት ነው። እሺ ከዚህ 6 ሰው ስላለ ስለዚህ እንደዚህ ነው የምናደርገው። እናገርበታለሁ። ከዛ ወንድሞች እንዲናገሩ የሪፍሌክት ጊዜ እንሰጣለን። ለአንድ ሰዓት ያህል ከተናገርኩበት እኔ ወይ ለ45 ደቂቃ ከተናገርኩበት ከዛ ለአንድ ሰዓት ተኩል ያህል ወንድሞች እንደፈለገ እንዲናገሩበት እናደርጋለን። የሚገቡ በጣም የምናውቃቸው እስከዛሬ ድረስ የምናውቃቸው ሰሌክት የሆኑ ሰዎች አሉ ከኦርቶዶክሳውያን በእውቀት የሚያወሩ በስርዓት የሚያወሩ ማለት ነው። ገስት የላከን ኦርቶዶክስ ሁሉ አናስገባም። ለመናገር እንኳን ቢፈልጉ እታቸው ነው ይሰማል። ጥሩ የመቃጠያ የመናደጃ ጊዜ ሆነታል ማለት ነው። ምክንያቱስ ገብተው አንደኛ መጽሐፍ ቅዱስን የማያውቁ የራሳቸውን መጽሐፍትን የማያውቁ ሁለቱንም የማያውቁ። ስለዚህ የማያውቅን ሰው አስገብቶ ጥያቄ መጠየቅ ማሰቃየት ነው። ለዚህም ነው ስለማያውቁ ይገቡና ገና ተናገሩ ብለህ ስትላቸው በስድብ ይጀምሩልሃል። ስለዚህ ኦፊሻሊ ነው የምናገረው። የቲክታክ አገልግሎት አሰጣጤን መልኩን ቀይሬያለሁ። ከዚህ ቀን ጀምሮ ቀይሬዋለሁ። የምናገርበት ሐሳብ ካለ ሐሳቡን በቪዲዮ የተደገፈ በመጽሐፍ የተደገፈ ይዤ መጥቼ ወይ በጣም እንዳላርቀው ከ30 እስከ 45 ደቂቃ ያህል ድረስ እናንተንም እንዳላሳላች እናገርበትና ከዛ በዛ በተናገርኩበት ላይ ወንድሞች የሚያነሱት ሐሳብ ካለ ለነሱ ሰጣለሁ። ከዛስ 2 ሰዎች በስርዓት የምናውቃቸው የሚመጡ ወይ 2 ወይ 3 ሰዎች በጨዋነት በእውቀት ሊያወሩ የሚችሉ ሰዎች ካሉ እነሱን እናስገባና የእነሱን ሐሳብ እንሰማለን። ከዛስ ላይቭ ይዘጋል ማለት ነው እንጂ እንደዚህ አንቆይም። ወንጌል የምንሰብክበትን የስብከት ጊዜና እንጨምራለን። እንደዚሁም ወይ ደግሞ የዝማሬም ጊዜ አምልኮ ጊዜ እንደዛ እናደርጋለን ማለት ነው። ቴንክ ዩ። ለምን በሉ እዚህ ቤት እንዳትገቡ ብለው ህዝቡን ገዝተዋቸዋል። በጣም ብዙ ህዝብ ፕሮቴስታንት እየሆነብን ስለሆነ እየመነፈቀብን ስለሆነ እዛ ቤት አትግቡ ብለው ደጋግመው ነው ህዝቡን የነገሯቸው። ሉክ በአውደ ምሕረት ላይ መድረክ ላይ ቆመው ነው የነገሯቸው። ቲክታክ የሚባል ቦታ ላይ ከመናፍቃን ቤት ገብታችሁ እንዳትወያዩ እንዳትነጋገሩ ብለው ኦፊሻሊ ተናግረዋል። ኦኬ ስለዚህ እኛ እዚህ እንናገርና ግን የምናደርገው ከዚህ በኋላ እግዚአብሔር ይረዳና የነሱን ላይቭ በከፈቱበት እያንኳኳን ገብተን እንጠይቃቸዋለን። እዚሁ የምናነሳውን ጥያቄ እዛ እናነሳለን፣ እናወራቸዋለን ማለት ነው። Hi Dad. Okay. Hi Papa. Hi, bye. Yeah. እና እንደዛ ነው የምናደርገው።
ኦኬ ጸጋ ይብዛላችሁ። እንደዛ ነው የምናደርገው። ተባረኩ። እሺ እህቴ ቪዲዮ 14ኛ ላይ ነው ያለው። የትኛው ቪዲዮ ላይ? ይሄ ዮኒ ያለበት ቪዲዮ ላይ ማለት ነው። ዮኒ ፊት ለፊት ላይ ያለው ቪዲዮ 19 ደቂቃ ያለው ቪዲዮ ላይ 14ኛ ደቂቃ ላይ ነው ያለው። ስንት ያለው? 19 ደቂቃ ያለበት 14ኛው ደቂቃ ላይ አይቼዋለሁ እኮ ቅድም 14ኛ ነበር ግን 19 ደቂቃ ያለው ቪዲዮ የለም። አሁን አንተ ከኢትዮጵያ ተፈጥረሃል የሚለው በረከታችን ላይ 14ኛ ላይ ነው ያለው። ሃይማኖትን ከነብዩ እግዚአብሔር ኤልያስ ጋር እኮ ማነጻጸር እንችላለን። ቴንክ ዩ በቃ አገኘሁት። ቴንክ ዩ አማንዬ ጸጋ ይብዛል። ማታ እንዳትቀሩ በዚህ ጉዳይ ላይ ማታ እንዳትቀሩ እና እዛ ቻርጅ አርጋባይ ማታ እንዳትገቡ እንዳትቀሩ ማታ ዮኒ ማኛ ቤት እንዳትቀሩ። በእውነት ነው የምልህ። ላይቭ ሳላየው ዝም ብዬ ለማጋነን አይደለም። ላይቭ ሳላየው ለምን ይሄ ፕሮግራም አመለጠኝ ለምን በቪዲዮ ያለው ብላችሁ እንዳትሉ። ማታ በኢትዮጵያ ማታ ማለት ምሽት እኔ ያለሁኝ ዮኒ ማኛው አለ፣ ዳግሻ አለ፣ ሌሎችም ወንድሞች የሚመጡትን ጠይቀን አይ ቲንክ ዮኒን እንገባበታለን። ካልሆነ ሶስታችን እየተቀባበልን ተረት በአደባባይ ስትደቅ ታያታለህ። በእግዚአብሔር ቃል መዶሻ ተረት ሲደቅ ማለት ነው። አልመሽ ብሎኛል አልኩ ምሽት ሁሉ ማለት ነው። አሁን በዚህ አጋጣሚ እዚህ ጋር ያሉ ወንጌል አማኞች ማስታወቂያ እንዲሰሩ ብትነግራቸው ጥሩ ነው። ስቶሪ ላይ ያስቀምጡ። ቴንክ ዩ። እንደውም በዚህ አጋጣሚ ኦርቶዶክሳውያንም ካሉ እሺ ቴንክ ዩ ቤኪ። ኦርቶዶክሳውያን ካሉ አይ ሐሳቡን ቀይሩትና ውይይታዊ ማድረግ እንፈልጋለን ብሎ የሚል ሰው ካለ እኔና ዳጊ ያለን ዮኒ ቤቱን ይመራል። ሌላ ከኦርቶዶክስ የሚመጣ ሰው ካለ ማታ የምንነጋገርበት በእነ ተክለ ሃይማኖትና በስዕላት ላይ የኦርቶዶክሳውያን መምህራን የሰጡት መልስ ብለው የሚሉት ውግርግሩ የወጣ ነገር አለ። በሱ ላይ እኛ መናገር እንችላለን ብሎ የሚል ሰው ካለ እዛ መገናኘት ይችላል። አይ ዋን ቱ ዋን እንዲለይልን እንፈልጋለን ዲቤት ብሎ የሚል ሰው ካለ ይምጣ። እዛ ምሁራኑ መለሱት በተባለው ጉዳይ ላይ ማለት ነው። በስዕላቱ ጉዳይና ምሁራኑ ተናገሩት በተባሉት ላይ እነ ተክለ ሃይማኖት ከኤልያስ ጋር የተነጻጸሩበት ላይ አቅም አለኝ ኤርሚያስ እኔ እንደውም ፈልገ ነበር ብሎ የሚል ሰው ካለ ዳጊዬን ፈርምልኝ እለዋለሁ። እንደ እንትን እንዳይሻማኝ ማለት ነው። ዲቤቱን እኔ እገባለሁ። ዲቤቱ ላይ አንድ ላንድ ይለይልናል ማለት ነው። እና ቴንክ ዩ። እሺ ሩታ ከየት ቤተ እምነት ነው? እኔ ጴንጤ ነው፣ ከኛ ቤት ነው። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኤርሚ ረጅም ጊዜ ነው ፌስቡክ ላይ ሳቅህና በጣም ሟገትህ ነበረ እና አሁን ነው መስማት በደንብ እየሰማው ሲሄድ። በምን ጉዳይ ተሟገች ነበር? በቃ ለምንድነው ጀጅ የምታደርገው ሰው ምናምን እልህ ነበረ። አውርቼ ሁሉ አውቃለሁ ሜሴንጀር ላይ ደውዬልህና በቃ ይሄ መገሰጽ ሳያውቁ መገሰጽ አለ አይደለ? ምንንም ሳልረዳ አሁን በእውነት ይቅርታ ልጠይቀን የፈለኩት ከረጅም ዓመት በኋላ። እግዚአብሔር ይባርክ። ባንተ ብዙ ሰው ሲድና አይቻለሁ፣ ስታስተምር በደንብ አይቻለሁ። ሰው ቤት እንኳን ገብተው ወንጌል ልናገር እድል ስጡኝ ብለህ ወንጌል ስትናገር ሰዎችን ለንስሐ እንዲመጡ ስትጋብዝ ስትል በቃ በእውነት አንተ ትልቅ እግዚአብሔር ሰው ነህና በእውነት ብዙ ጊዜ ነው የማስበው ይቅርታ ልጠይቅህና በአደባባይ ደግሞ ሲሆን ደስ ይላል። በልቤ ጀጅ አድርጌ ማለት ነው እና ይቅር በለኝ። በእውነት እግዚአብሔር ይባርክ። ካንተ ብዙ እየተማርኩ ስለሆነ አሁን በቃ እግዚአብሔር ይባርክ ልልህ ነው። ተባረክ፣ ዘመንህ ይባረክ። ለዛኔ ፈለኩ። እሺ እቴ ሩታ ተባረኪ። ለመጀመሪያ ጊዜ በጌታ የሆነች እህት እዚህ ነግሬያቸዋለሁ። በጣም ብዙ ጊዜ ወንድሞችና እህቶቼ ስላላወቁ ነው። የሆኑ ሰዎችም በቅርብ ለአንድ ወንድሜ ምን አሉት በውስጥ መስመር የወንጌል አማኞች ናቸው እና የዚህን ሰው ፕሮግራም አንወደውም እና ሲመጣ ኢንተረስቲንግ አይደለንም እና ቪዲዮውን ራሱ አንፈልገውም። የወንጌል አማኞች ናቸው ልብ በሉ።
አንፈልገውም ብለን እንል ነበር ብለው የሆኑ ሰዎች መጥተው ዛሬ ይቅርታ ብለው መልእክት ላንተ እንድነግርህ ላኩኝ ብሎ በጣም ማከብረው ወንድም መጥተው ታይሙ ነው ማለት ነው። ልክ አሁን ልሽ አንቺ ብቻ ነሽ መተች የወንጌል አማኞች ነው። አሁን በአሜሪካ በካናዳ በተለይ አስታውሳለሁ የዛሬ 10 ዓመት ገና አገልግሎት ሲጀምር እንደዚህ ብሎ አይነት አገልግሎት የለም አቁም። ኢቭን አንድ ስሙን የምጠራው ብያልኩት አሁን ስሙን ማልጠራው በጠራው እያንዳንዳችሁ የወንጌል አማኞች ሆናችሁ ወንድሞችና እህቶች የምታውቁት በኢትዮጵያ ቤተክርስቲያን ውስጥ እጅግ በእድሜም በእውቀትም በጸጋ ስጦታ እግዚአብሔር በጣም የሚጠቀምበት ሁላችን የተባረክንበት አገልጋይ በህይወት ያለ አገልጋይ ደውሎ ምን አለኝ ገና የዛሬ 10 ዓመት አካባቢ ላይ እንተስላ ኤርሚያስ እንደው ስራ ብትፈልግ ሌላ ስራ ብትፈልግ አይሻልም እና ስራ ፈልጋለኝ። እውነቴን ነው ብየምላችሁ ጌታ መንፈስ ቅዱስ ስለረዳኝ እንጂ ንግግሩ ወይ ሰብሮ ያስቀምጠኝ ነበር ወይ ደግሞ ክፉ ቃል እንድናገረው ያደርገኝ ነበር። እና ምን አለኝ ጌታ በጠራቸው ሰዓት ይምጡ አንተ ግን ተዋቸው አለኝ። ጌታ በማን በኩል ይጠራቸው ወንድሞች እናቶች ካልተላቁ እንዴት ይሰብካሉ ይላል። እና በወቅቱ ልክ እንዳንቺ ሩታይ በጣም ካንቺም ያለፈ ብዙ ሰዎች ያሉኝ ሰዎች አሉና አማኞች ግን ጌታ እግዚአብሔር ይባርክሽ አንቺ ብቻ ነሽ መተሽ ያው እዚህ ጋር ይቅርታ የጠየቅሽው ማለት ነው። ይቅርታ እኔ ሚዲያ ላይ ምንም አላልኩም ላንተ ለራስህና በልቤ ግን እንደዚሁ በቃ የሆነ አንዳንዴ ተናደደኛለህ እና የራሴ መለወጥ ያወቅኩት አሁን በቅርቡ ያወቅኩት በምንድነው የእግዚአብሔር የሆኑ ሰዎችን መለየት ሲጀምር ከዛ ከራስ ከመታረቅ ማለት ይሄ ነው። ከዛ ሰሞኑን በቃ ወይኔ እድሜ መቼ ነው የሚገባው ላይፍ እያልኩ ነበረ እና በእውነት በጣም ደስ ብሎኛል። እግዚአብሔር ይባርክህ ዳግዬ በጣም ነው የምወድህ ባንተ ዝማሬ በቃ በእውነት ከደበረኝ ቦታ ላይ ሁሉ ብድግ የምለው ባንተ ዝማሬ ነው። አሁንም አዲስ መዝሙር አውጣ እግዚአብሔር ብርክ ያርግ ዳጊ ሁላችሁም ተባረኩ እና ተባረኪ ጌታ እግዚአብሔር ይባርክሽ። እንግዲህ መረቦቻችንን ወደ ጥልቁ እንድንጥል ነው አይደል ጌታ የሚያዘው። አንዳንዶችንም ከእሳት ነጥቃችሁ አድኑ ይላል አይደል። ልክ ነው። ተከራካሪዎችንም ውቀሱ ይላል አይደል። እንግዲህ የገባ ነው እኔ የገባሁት ጦርነት ላይ ነው። ምን አይነት ጦርነት ነው? መንፈሳዊ ጦርነት ነው ወንድሞቼ ሁሉ እዚህ ጭምር ማለት ነው። ምክንያቱም እዚህ ስለ ጌታ ስለ ኢየሱስ ክርስቶስ ጌትነት ስንናገር የወንጌሉን ብርሃን እንዳንነግራቸው በእውቀት የተጋረዱበት እውቀት አለ። በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ ማለት ነው። በሃይማኖት ቤት የተጻፉ መጽሐፍቶች ጋርደው ፀሐዩ ክርስቶስ እንኳን እንዳያበራልን ብለው ራሳቸውም እየተናገሩ ነው ያሉትና ያው እነሱም በመናገር ሰዓት ላይ እዚህ እንግዲህ ከጨለማው ዓለም መንግስት ጋር ነው የምንታገለው። ግን ጌታ እግዚአብሔር ዘመንሽን ይባርክ ህዝባችንን እያዳነ ነው። አዎ ሰው ባይድን እኔ እዚህ ምንም አላደርግም ወንድሞች እናቶች። ሶሻል ሚዲያ ላይ ምን አተረፍክ ብላችሁ ብትሉኝ ስድብ፣ መናቅ፣ መተፋት፣ መረገም እንደዚህ ነው። ያውም በራሴ ወገን ሁሉ ጭምር ሳይቀር በወንጌላውያን አማኞች ሁሉ ሰው ለምን አይረዳኝም ብዬም አልልም። ለቅሶም አልቀመጥም። አይሁዳውያን ሆነው ጌታን የተረዱት አይሁዳውያን አሉ፣ ያልተረዱት አይሁዳውያን አሉ። ጳውሎስን የገዛ ወንድሞቹ አይሁዳውያኑ አልተረዱትም። አይሁዳውያኑ በስጋ ወንድሞቼ ብሎ ያላቸው ብቻ ሳይሆኑ በክርስቶስ ወንድሞቼ ብሎ ደግሞ ከሚጠራቸው የቆሮንቶስ አብያተ ክርስቲያናት አልተረዳቸውም። ቆሮንቶስ ቸርች ቅዱስ ጳውሎስን ሐዋርያነቱን ነው ዲናይ ምንድነው የጣሉት ማለት ነው፣ ያጣጣሉት። አንተ ሐዋርያ አይደለም ተብሎ የተባለው በቆሮንቶስ ነው። የቆሮንቶስ ቅዱሳን ናቸው ጳውሎስን ከፍ ዝቅ አድርገው የናቁት፣ ከፍ ዝቅ አድርገው የሰደቡት ማለት ነው። እና ጌታችንም በገዛ ወገኑ ነው በአይሁዳውያኑ የተቀበሉት አሉ፣ ያልተቀበሉት አሉ። ጳውሎስንም የተቀበሉት አሉ፣ ያልተቀበሉት አሉ። እኔም በዚህ 10 ዓመት ውስጥ የታዘብኩት የወንጌላውያን አማኞች ወገኖቼ በመንፈስ የተመሩ ናቸው ብዬ የምላቸው የተረዱኝ አሉ እና ደግሞ ያልተረዱ ደግሞ አሉ። ቆይተው ደግሞ እንደዚህ ደግሞ የሚረዱ ሰዎች አሉና በቃ ጥሪ እንዲያረጋል በጥሪ ልቶ ጥሪ እንደዚህ ያረጋል። በልብ ክፋት አይደለም በልብ ቅንነት ነው የማረገው። አንዳንድ ስንፍና እንኳን ቢኖር እሱን ይቅርታ እያደረግን ማለት ይቅርታ እየተባባልን የምንቀጥለውና አንድ ግን አስምሬ የምናገረው ንጉሴ አዳኘን ኢየሱስ ክርስቶስን የተገለጠ ድምፅ በመንፈሴ ላይ ሰምቼ
ለብዙ ወራቶች ለብዙ ዓመታት እግዚአብሔር ደጋግሞ ነግሮኝ አልገባ ብሎ ሲለኝ በራሴ በአገልጋዮች በነ ፓስተር ፋሲል ኃይለ ማርያም ሙሉ ወንጌል ቤተክርስቲያን ውስጥ ባሉ ያቺ ያረሯ ሙሉ ወንጌል በተለይ ነብይት ማነች ትብለጥ በእነሱ አሁንም ከዚህ ማነው ኡጋንዳ ሀገር ላይ ያለ ፓስተር ዳንኤል የሚባል እግዚአብሔር ሰው በብዙ አገልጋዮች አሁን ለማገለግለው አገልግሎት እግዚአብሔር ለብዙ ወራት ለብዙ ዓመታት ሲናገር ይደማል እና ለዚህ ነው ዝም ብሎ ለጉራ ሳይሆን ሰምቼና አይቼ ነው የወጣሁት ወንድሞቼም ሁሉ ጭምር አብረው የሚያገለግሉት ማለት ነው። ስለ ራሴ ግን ከሆነም ነገር ሰምቼ አይቼ ነው የወጣሁት። እግዚአብሔር ሰራለው ያለውን የሚጠራውን ትውልድ ይጠራል። ያን የሚጠራውን ትውልድ በራእይ ያሳይቶኛል እግዚአብሔር። ለዚህ ነው እግዚአብሔር እዚህ ምንም አታመጣም አሁን የነሱ መጽሐፍ ተነካ አልነካ ምንም የምታመጡት ነገር የለም ብለው ሲሉ ሊቃውንት ጉባኤውና ቅዱስ ሲኖዶስ ነው ተሰብስቦ እዚህ ለዘመናት ያሳየናቸው መጽሐፍቶች ወንድሞቼ የሚጽፉ በመጽሐፍ የስልጣና የሚሰጡ በስልጣና እዚህ ላይቭ ላይ የምንናገር በላይቭ ላይ ቁጭ ብለን በተናገርነው ነው። ብፁዕ አቡነ ማትያስ ፓትርያርክ እሳቸው ባሉበት የቅዱስ ሲኖዶስም የሊቃውንት ጉባኤው ተሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ይሰብሰቡ ብለው ያሉት ሪፎርሜሽን እንደሚመጣ እግዚአብሔር ህዝቡን እንደሚያድነው በግልጽ እንደሰማ ሰው ነግራቸዋለሁ። በግልጽ እንዳየ ሰው ነግራቸዋለሁ። የወንጌል አማኞች ከቻላችሁ ጸልዩልኝ፣ ካልቻላችሁ ግን ዝም ብትሉ ጥበብ ይሆንላችኋል። ካልሆነስ ደግሞ ፎቶዬን ዘግዝቃችሁ ማቃጠል፣ መሳደብም ማንገራጣትም ትችላላችሁ። ከእናንተ ጋር አልዋጋም። ዳዊትም መልፍ አለ ይላል ከኤልያብ ፊት። ጉዳዩ ከጎልያድ ጋር ነው ከኤልያብ ጋር አይደለም። ኤልያብ ዋይ 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 ሊል ይችላል ቤት ውስጥ ሆኖ። አንዳንዱ ወገኔ ከቃልዮት ወይ ከሙሉ ወንጌል ወይ ከመስረት ሶሶቶ እንደዚህ ብሎ ስብከት የለም ሲጠራቸው ይምጣቸው ምናምን በማን በኩል ይጥራቸው? በእኔ እንጂ በአንተ እንጂ በአንቺ እንጂ በማን በኩል ይጥራቸው? እሱ ሲጠራቸው ይምጡ ብሎ የሚባል ነገር አለ እንዴ? እንዲጠራቸው ታዲያኛ የመዳንን ወንጌል እንነግራለና በጎነቱን፣ ምሕረቱን፣ ፍቅሩን፣ ቸርነቱን፣ አባትነቱን እሱን ስንናገር አይንትና ምትባል አርሴማ ምትባል ሴትዮ አለች ብሎ ሲል አርሴማ ማለት እንደማትረባው እንደማትጠቅመው የራሱን መጽሐፍ ገልጬ እልም ያለች ነጠላዬን አቀብሉኝ ተሳዳቢ ተራጋሚ መሆኗ ገጽ ከምዕራፍ እየገለጡ ማሳየት ነው። ምድራችን ላይ ከኢየሱስ ክርስቶስ የበለጠ ስፍራ አግኝታ የነገሰች አርመናዊቷ ሴትዮ ምንም እንደማትጠቅማቸው ማለት ነው። ካሜራ ከፍቼ ያሳያሉ። እና ይሄ ነው የሆነው። ሩታዬ ተባረኪ። ቴንክ ዩ ታጋይታለሽ። ቴንክ ዩ ኔት ተባረኪ። አሜን። እሺ ኦኬ እሺ ጸጋ ይብዛላችሁ። እሺ እሺ ወንድሜ መስፍን እሺ ጻፍልኝ በውስጥ አገኛለሁ። እሺ ወንድሜ ጻፍልኝ በውስጥ። ኦኬ ለጌታ ክብር ይሁን። በተለይ በዚህ ጉዳይ በጣም ነበረ በመሐከል ላይ የነበረው የሆነ ነውጥ በተነሳ ጊዜ በጣም ነበር የወንጌሉ አገልግሎት ሊጎዳ የነበረው። ጌታ ግን በኪነ ጥበቡ አሳልፎናል። እኔንም የተወሰኑ ጥቂት ወገኖቼ በተለይ ወንድሜ ዳጊ ያ እግዚአብሔር ትልቅ ስራ ስላለው አሁን ወደ ኋላ መመለስ የሚባል ነገር የለም። እርፍ ጨብጦ መልቀቅ የሚባል ነገር የለም። በፍቅር ነው የምንናገረው። ህዝባችን ወገኖቻችን እንዲድኑ እንፈልጋለን። እንዲድኑ ደግሞ እውነትን ወደ ማወቅ እንዲደርሱ ይወዳል ቅዱስ አባት እግዚአብሔር አብ። ያ እውነት ደግሞ የወንጌሉ የምስራቹ ቃል ነው። ያንን ቃል ደግሞ ስንነግራቸው ከቃሉ እኩል ጫማ የተለካካ ከቃሉ እኩል ትከሻ የተለካካ የሰው ስርዓት የሆነ ትምህርት አለ። እሱን ይኸውልህ ልንደው እሱን ልናፈርሰው በእግዚአብሔር ቃል መንፈስ ቅዱስ በዚህ ዘመን ጠርቶኛል። 4 ነጥብ አመንክ አላመንክ አመንሽ አላመንሽ ጉዳያችሁ ነው ወንድሞች እናቶች። ማንም ሰው ገስት ላይ እንኳን መጥቶ ባይቀመጥ ብቻዬን ሆኜ ከጌታ ጋር እቀጥላለሁ። ፔሪድ። ታየዋለህ ጌታ ይሄ እንዴት እንደሚሰራ ማለት ነው። ታየዋለህ ሲሰራ እንዴ የሆነ በእግዚአብሔር ጥሪ እንደምናገለግል የሆነ ከሞትን በኋላ እኮ አይደለም የህይወት ታሪካችን ሲነበብ አይደለም። አዎ ወደ ጌታ ሄደ እንጂ
ብለህ የምትለው እዛ ወደ ጌታ በሄድኩበት ጊዜ አይደለም፣ በህይወት እያለው እነግርሃለሁ። ሌላ አጀንዳ የሌለኝ የእግዚአብሔር ጥሪ ያለብኝ ሰው ነኝ። ፒሪየድ። ማንም ፓስተር ቢመጣ አልሰማው፣ ማንም አብያተ ክርስቲያናት። እግዚአብሔር ስራ ላይ ነው፣ እያየው ነው። መንፈሳዊ ጦርነት ላይ ነን። እነሱ ስዕልን ሊያጸድቁ መጥቶ ማለት ነው። ለስዕል ሰግዳለሁ ይላል። ለምን ላይ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ይላል። ከስዕሉ ጀርባ ያለው እሱ የሚታየው ከስዕሉ ጀርባ ማርያም ከስዕሉ ጀርባ ሆና እንደምታወራው ነው የሚለው። ለኔ ደግሞ ከስዕል ጀርባ የሚሰራው አውሬው ነው። ግልጽ ነው። እባቡ ነው የሚታየኝ። ለአውሬውም ትንፋሽ እንዲናገር ለአውሬውም እንዲናገር ትንፋሽ ተሰጠ ይላል ራዕይ መጽሐፍ ምዕራፍ 13 ላይ። ከስዕል ቃል እሰማለሁ፣ ጡቷ ወተት ያፈልቃል፣ ብብቷ ያልባታል፣ አፍንጫዋ ይነስራታል እያሉ ስዕል እንደሚናገር፣ ስዕል እንደሚዘል፣ እንደሚጨፍር፣ እንደሚደንስ፣ ከበሮ ሲመታለት እንደሚያሸበሽብ፣ ዘይት እንደሚያፈልቅ፣ ላበት እንደሚያወጣ፣ ወተት እንደሚያወጣ፣ ስዕሉ ጦር ወርውሮ ሰው እንደሚወጋ ስዕል አድህኖ ይላሉ እንጂ እኮ ስዕሎቹ ሰው ሁሉ ይገላሉ። እነኚህ ሰው የሚገሉ ስዕሎች ልክ ላስገባቸው ይገባል። አይመስልም ወንድምዬ? እውነቴን ነው የምልህ። ልክ ላስገባቸው እኮ ነው የምልህ። እስቲ የኦርቶዶክስ ስዕሎች በሙሉ ተሰብስበው እስቲ ኤርሚያስን ይግደሉት። አንድ ክብሪት በቂ ነው። ምንድነው የዓለም ትልቁ ተራራ ኤቨረስት፣ በዚህ በማውንት ኤቨረስት ማለት ነው። በማነች ካትማንዱ የምትባል ከተማ ኔፓል፣ በኔፓል እና በህንድ መካከል ነው ያለው። ለምን እንደ ኪሊማንጃሮ ተራራ ወይ እንደ ማውንት ኤቨረስት ለምን አይቆለሉም? አንድ ክብሪት ብቻ በቂ ነች አልኩ። ከቀፏ ጋር ብቻ ማገናኘት ነው። እና ፈንዲሻዬን ይዤ ቁጭ ብዬ አያቸዋለሁ ማለት ራሳቸውን ከሳት ሲያድኑ። በካርቶን ያስፈራራል እንዴ! እንዴት አይነት አማርኛት! ሁሉ አይወራም እዚህ። ጌታዬ ያወራኝን ባወራ ጴንጤ ወገኔ፣ ኢየሱሴ ያወራኝን በውስጥ ኦኬ ሁሉ አይወራም እዚህ። ሁሉ አይወራም፣ ሁሉ አይወራም። እልቅ በጌታ የምታምኑ ወንድሞቼ እና እህቶቼ እነዚህ በስዕላት ላይ ተገልጠው ያፈልቃሉ፣ ይደንሳሉ ብለው የሚሉ የዘመናት ተረቶች እዛ ስትመረከኪ በጌታ በኢየሱስ ክርስቶስ የስም ስልጣን በስዕል ላይ አድሮ ከስዕልም ጀርባ ሆኖ በባርኒሽ በተለቀለቁ እንጨቶች በሰው እጅ በተቀለሙ በመሮ ተቆርቁሮ መሮ ማለት ይሄ መሰርሰሪያ ማለት ነው። በመሰርሰሪያ በመሮ ተቆርቁረው አይን ይወጣላቸው፣ ጆሮ ይወጣላቸው፣ ከንፈር ይወጣላቸው፣ ምላስ ያበጁላቸው ታያለች። ይሄው ያየች እመቤቴ አይኗን ወደ አንተ ላይ ጥላለች ብለው የሚሉ እላቸው ላይ የሚደንሱ ሸረሪቶችን ማባረር የማይችሉ ዝም በአፏ ላይ ቢቀመጥ እሺ ብላ ማባረር ማትችል ነጭ ሽንኩርቱ በልተሻልና ከስሬ ወግጅልኝ ብላ ከስዕል ውስጥ እጇን አውጥታ ገፋቻት ብሎ የሚል ቀልድ ኢየሱስ ክርስቶስ ምስክሬ ነው እኮ አልኩ። አልታገሰውም። ልብ ከልቤ ጋራ ከሆነ እንዳለው የናሚስ ልጅ እዩ፣ ልብ ከልቤ ጋራ ከሆነ አለው የናሚስ ልጅ እዩ ኢዮናዳብን አግኝቶት ማለት ወደ ኢዝራኤል ሲሄድ በባሪያው በነቢዩ በኤልያስ እጅ የተነገረው ትንቢት ቃል ይፈጸም ዘንድ ግድ ነበርና የአካብን ቤት ትመታለህ ብሎ እንዳለው ሚኪያስም ተናግሮታል። እሱ ነው እና ወደ ኢዝራኤል እየገሰገሰ ነበር የሚሄደው። በጣም አካሄዱ ፈጣን ነበር የናሚስ ልጅ እዩ። እና ልብ ከልቤ ጋራ ከሆነ እጅን ስጠኝ ወደ ሰረገላው ላይ ውጣ አለው። በቃ ልብ ከልቤ ጋራ መንፈስ ከመንፈሳችን ጋራ በእግዚአብሔር መንፈስ ከተማረረ እዛው ተንበርክከ እጅን ስጠኝ።
እና ዝም ብለህ ብራዘር፣ ዝም ብለህ እይ። በእንቅልፍ መንፈስ የተመታ ጴንጤ መተህ እኔ ጋ ምንም አይነት ነገር ብትል ስቄብህ ነው የማልፈው። ደግሞ እኮ እንደ እህቴ እንደ ሩታ እንኳን እኮ መተው ይቅርታ እንኳን አይጠይቁም። ኤርሚያስ አሁን ይህንን አገልግሎት ነው ብለህ የምትለው ይላል። ታዲያ እኔ ኪነት ነው እንዲህ የምደንሰው በዚህ 10 ዓመት? ልጆቼ እዚህ ባባ እያሉ እየጠሩኝ አንተ ከሚስት ጋራ ሶፋ ላይ ተንከባለህ ገላትያ ወዴት ነው የሚገለጠው ብለው ቢሉ ወደ ዘፍጥረት የምትገልጠው ሰውዬ በጌታ ያመንከው ወንድሜ ማለት ነው። አንድ ቀን መታ አስተያየት ልትሰጥ ፈልጋለህ ማለት ነው። ኤርሚያስ አሁን ይህንን አገልግሎት ብለህ ትጠራዋለህ ትላለህ። ኤንዌይ ዝም ብዬ ወደፊት እገሰግሳለሁ፣ የኋላዬን ትቼ የፊቴን ይዛለሁ። ይህችን መዝሙር እንዘምራት። ለነ ሰንበላጥ ለነ ጌሳምን አውረን ለሚል ስራ ሊያስቆም ከንቱ ለሆነው ለዚያ ታቸው አልንበረከክ ከቶ አልሰማቸው። እንደዚህ ብሎ ዘምሯል። አረ ምን ነበረ? ዝም ብዬ ወደ ፊት እገሰግሳለሁ። ወንድማችን ዘማሪ ፓስተር እንዳለው ለጊዮርጊስ አዎ